ሰላም ጤና ይስጥልን አድማጭ ተመልካቾቻችን መጋቢት 26 2017 ዓ.ም ዕለታዊ ዘገባዎችና መረጃዎችን ይዤ መጥቻለሁ። ዘገባዎችና መረጃዎችን ወደ እናንተ እያደረስኩ አብራችሁን ቆዩ። በልጥ ካሳ ነኝ። እናንተም አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። አብራችሁን ከቆያችሁ የተለያዩ መረጃዎች ትሰማላችሁ። በርከት ያሉ የግንባር መረጃዎች አሉን። የወረዳው የጸጥታ ኃላፊዎች እንደዚሁ በድንገተኛ ጥቃት ፋኖ በወሰደው እርምጃ መገደላቸውን የሚገልጸውን መረጃ ጨምሮ በተለያዩ አካባቢዎች ያሉ አሁን ሁኔታዎችን በተመለከተ የግንባር መረጃዎች እንደተለመደው በዝርዝር ወደ እናንተ የማድረስ ይሆናል። ተዛማጅ ሀገር አቀፍ መረጃዎችንም እንደዚሁ ደግሞ ቀጠናዊ ጉዳዮችንም ይዣለሁ። እየተከታተላችሁ አብራችሁን ቆዩ። አብራችሁን ስትቆዩ ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ እንዲሁም ደግሞ በአስተያየት መስጫ ማህበራዊ ሚዲያ መላላኪያ ዘዴዎች ልታደርሱ ትችላላችሁ። በርካቶቻችሁ ይህን እያደረጋችሁ ስለሆነ በእጅጉ ነው የማመሰግነው። እንግዲህ በርካቶቻችሁ በርከት ያሉ አስተያየቶችን ልካችሁልኛል። ከነዚህ ውስጥ ግን በጣም ለአጠቃላይ ላለው የህልውና ትግል ጠቀሜታ አላቸው ያልኳቸውን ምክረ ሀሳቦችና አስተያየቶቻችሁን አቀርባለሁ። የሌሎቻችሁንም ወደፊት እንደየሁኔታው የማስተናግድ ይሆናል። ከነዚህ መካከል በተለይ አንድ ምልከታ ያደረሱ ከአዲስ አበባ የአማራ ህዝብ ላይ የሚፈጸሙ ግፍና ሰቆቃዎችን በተመለከተ በተለይ መንግስት ሆን ብሎ አጀንዳ በሚይዝበት ጊዜ የሚፈጸሙ ግፍና ሰቆቃዎች አሉ። ይሄ ህዝብ ጆሮ እንዳይሰጠው ጉዳዩ እንዳይሰማ እና ወደ ህዝብ እንዳይደርስ የሚደረግ አንዱ አሻጥር ነው። እነዚህ የተፈጸሙ ግፍና ሰቆቃዎች ብዙዎቹ የአፍሪካ ህብረት ስብሰባ ባለበት አብይ አህመድ ወደ ውጭ ሀገራት ጉዞ ሲያደርግ ሚዲያዎቹ በዛ ጉዳይ ሲጠመዱና እንዲሁም ደግሞ መጋቢት 24 እንኳን ሰሞኑን ሰልፍ እየተደረገ በነበረበት ጊዜ የተፈጸሙ የድሮን ጥቃቶችን በማሳያነት በመጥቀስ ከዚህ በፊት የተፈጸሙ ተመሳሳይ ናቸው። በጅማ፣ በወለጋ፣ በአዲስ አበባ ጠቅላይ ሚኒስትሩ ሩሲያ በሄዱበት ጭምር ተከበብኩ በሚል እነ ጀዋርና እነ ሃጫሉ ግድያን ተከትሎ የተፈጸሙ ሁኔታዎችን በተመለከተ ሽፋን እንዳይሰጣቸውና ህዝብ ጆሮ እንዳይሰጣቸው ሆን ተብሎ በሌላ አጀንዳ ተሸፍነው ነው ግድያዎቹ የሚፈጸሙት የሚል እንደዚሁ ምልከታ አድርሰውኛል። አመሰግናለሁ። ሌላው የሁልጊዜ ከሚነገረው በተቃራኒ የአማራ ህዝብ ራሱን ለመከላከል ህልውናውን ለማስጠበቅ የሚያደርጋቸው ትብብሮች፣ እንቅስቃሴዎች አሉ። ከዚህ በፊትም በአርሲ፣ በበደኖ፣ በአርባጎጎ፣ በጉራ ፋርዳ፣ ወለጋ፣ በጦላይ እና በአካባቢው በርካታ ራሱን የተከላከለባቸው መንገዶች አሉ። በተለምዶ የሚቀርቡት በተሞክሮ የሚቀርቡ ናቸው። በመንግስት የተመሩ ጭፍጨፋዎችን የተቋቋመ ጠንካራ ህዝብ መሆኑና የስነልቦናውን ከፍታን በዚሁ መንገድ መግለጽ ያስፈልጋል። ይህንንም አስገራሚ ለትውልድ መንገር ያስፈልጋል። አስገራሚ ተጋድሎዎችና ራስን መከላከል ተደርገዋል በመንግስት ከተመሩ የዘር ጭፍጨፋዎች። ይህንን የመንግስት ጭፍጨፋ መቀልበስ ቀላል ተሞክሮ አይደለም። ብዙ ሚሊዮን ተፈናቅሏል፣ ብዙ ሺህ ተጨፍጭፏል፣ ብዙ ሺህም እንደዚሁ አካል ጉዳተኛ ሆኗል። ሆኖም ከዚህ ለመትረፍ ሁለት መንግስታትን የተቋቋመ የዘር ጭፍጨፋ የመከተ ህዝብ ነው። ይህም በአዎንታዊነት ሊነሳ ይገባል የሚል ምልከታ ያለውን ጽሁፍ እንደዚሁ አድርሳችሁኛል። በእጅጉ ነው የማመሰግነው። ያው እንግዲህ ከዚህ ላይ ወቀሳም አለው። ብዙ ጊዜ ግፍና ሰቆቃዎች ብቻ ናቸው ወይ የሚነገሩት የሚል ነው። ግፍና ሰቆቃ በመንግስት የሚፈጸምበት ህዝብ ስለሆነ ነው እሱ ጎላ ብሎ የሚነገረው። ህዝብ ራሱን ለማዳን የሚያደርጋቸው ትግሎች ካሉ እንዳሁኑ የፋኖ የህልውና ትግል እንደዚሁ ሰፊ ሽፋን የሚሰጣቸው ይሆናሉ። በዛ መሃል ግን መንግስት በንጹሃን ላይ የሚፈጽመው ግፍና ሰቆቃ ንጹሃን ራሳቸውን ተከላከሉ የሚለው ዜና አይደለም። ዜና የሚሆነው መንግስት በፖሊሲም በገንዘብ በበጀትም እንደዚሁም ደግሞ በህግና መዋቅር ተከትሎ የዘር ጭፍጨፋ መፈጸሙ ነው ትልቅ አጀንዳ የሚሆነው። ለዛ ነው ይሄኛው ጉዳይ ከፍሎ ሲነገር የቆየው አሁንም የቀጠለ ጉዳይ ስለሆነ። ሌላ ዋጋ የሚያስከፍል የሚዲያ መግለጫን ያለ ዝግጅት የሚወረወር ሀሳብ የሚያመጣውን የፖለቲካና የፕሮፓጋንዳ ቀውስ ወደ ራስ መተኮስን በተመለከተ በፋኖ በኩል ተከታታይ ምክረ ሀሳብ ቢሰጥ፣ ተዋረዳዊ አሰራር በኮሚቴ የተገመገመ ሀሳብ ወደ ሚዲያ እንዲመጣ ቢደረግ፣ ከዛ ውጭ ማንም በዘፈቀደ ተነስቶ የሚናገረው የፕሮፓጋንዳ ቀውስ እንዲሁም ደግሞ የፖለቲካ ትርምስ መፍጠሩ ቀላል አይደለም። ይህንን በተመለከተ እንዲያስተካክሉ ድጋፍ ቢደረግ የሚል ነው። እንግዲህ ፋኖ መሪዎች ከዚህ በላይ ብዙ ጉዳዮችን ይረዳሉ፣ ሁኔታውንም ይረዱታል ብዬ ገምታለሁ። መልእክቱን ግን አድርሻለሁ፣ ይኸው ተላልፏል። ሌላው አዲስ አበባ የህዝብና የመንግስት መሬት በማን አለብኝነት በማጠር በመከለል የይዞታ ካርታ እያወጡ በአርሶ አደር ልጅ ስም የሚቸበችቡ የመሬት ከበርቴዎችና ደላላ ባለስልጣናትና ባለስልጣናት ደላላዎችን በተመለከተ እስካሁን ድረስ ሚዲያዎቹ ትኩረት አልሰጡትም። እየተፈጸመ ያለውን ነገር በተመለከተ ዝርዝር መረጃዎችና ጥሬ ሀቆች አደባባይ መውጣት አለባቸው። እስከ ከንቲባ ጽሕፈት ቤት ድረስ ገንዘብ እያዋጡ በየወሩ በእጅ የሚሰጡ እንዲሁም ደግሞ በዓላት ሲመጡ በ50 ሚሊዮን ብር ድረስ
ገንዘብ ለከንቲባዎቹ የሚያቀርቡ ባለስልጣናት እና ደላላዎች አሉ። ይሄ ጉዳይ ትኩረት ሊሰጠው ይገባል። በተለይ እንግዲህ ለሚኩራና የተለያዩ ክፍለ ከተሞች በመጥቀስ የመረጃ ምንጮቹ ይህን አጋርተዋል። እንግዲህ ተከታታይ መረጃ የማጋለጥ ስራ እንደሚሰራ በዚሁ ጨምረው ገልጸዋል። አመሰግናለሁ። ወደ መረጃዎቹ ነው የሚሄደው። ከተመለከቷቸው ዘገባዎች መካከል ዶክተር አክሎግ ቢራራ አማራ ለምን ይታገላል በሚል ቦርካና ላይ ትላንትና ያሳተሙትን ጽሁፍ ተመልክቼዋለሁ። በሀገረ መንግስት ግንባታ የፒራሚድ ጫፍ ላይ የነበረው አማራ ለምን ይታገላል ይላል ጽሁፉ። ረዘም ያለ በእንግሊዝኛ የታተመ ጽሁፍ ነው። ባለፉት 7 ዓመታት ምን ያህል ህይወት ጠፋ፣ ምን ያህል ንብረት ወደመ፣ በአማራ ክልልስ በድሮን ምን ያክል ሰው ተጨፈጨፈ የሚሉትን ጉዳዮች ጭምር በማካተት ከ1966 ጀምሮ ለግማሽ ክፍለ ዘመን ያለ ምክንያት አማራው ላይ የሚፈጸመውን ጭፍጨፋ በተመለከተ እንደዚሁ አንስተዋል። ይህንን በተመለከተ እስካሁን ድረስ ጭፍጨፋውን በተመለከተ ዓለም አቀፍ ተቋማትና ማህበረሰቡ እስካሁን በቂ የሆነ ምላሽ አለመስጠታቸውን ራሱ የአማራው ልሂቅም እንደዚሁ እየተደረገ ያለውን የፖለቲካ አሻጥር፣ ደባ፣ ጭፍጨፋና ግድያ በተመለከተ እዚህ ግባ የሚባል እንቅስቃሴ እንዳላደረገ በፌዴራል መንግስት ውስጥ የሚገኙ አማሮች ራሳቸው ለዚህ ጭፍጨፋና ሰቆቃ ተጠያቂ የሚሆኑ መሆናቸውና ትብብር የሚያደርጉ መሆናቸውን ለጭፍጨፋው ተበታትነው የአማራን ምሁራን የተበታተነው የአማራ ዲያስፖራና ምሁራን በዓለም ዙሪያ ለዚሁ ጭፍጨፋ ራሱ አስተዋጽኦ አድርጓል። በአንድ ባለመሰባሰብ የአማራ ጥላቶች የአማራውን ትግል ለመክፈል እና ለመበተን ያለ እረፍት ሌት ተቀን ሰርገው እየገቡ መስራታቸውንም እንደዚሁ አንስተዋል። የአማራ ትግል ግልጽ የፖለቲካ ፍኖተ ካርታ ያለመኖሩም እንደዚሁ አንዱ ለግማሽ ክፍለ ዘመን ህዝቡ እንዲጨፈጨፍ ያደረገው ነው። አማራው ለመከፋፈል ያለመታከት የሚሰሩ የውጭ ኃይሎችንም እንደዚሁ በተመለከተ ያለው ጫና የሀገሪቱ ህግና ተቋማት አማራውን ለማጥፋት መዋቅራዊ አደረጃጀት ያላቸው ስለሆኑ በአማራው ላይ ለግማሽ ክፍለ ዘመን የቀጠለ ግፍና ሰቆቃ ጭፍጨፋ ተፈጽሟል ብለዋል ዶክተር አክሎግ ቢራራ። ታውቋቸዋላችሁ። በብዙ የፖለቲካ ተሳትፎዎችም እንደዚሁ ደግሞ በተለይ በሚዲያ ተሳትፎ በውጭ በዲያስፖራው በኩል የዓለም ባንክ የኢኮኖሚ አማካሪ ጭምር የነበሩ ሰው ናቸው። ይህንን በተመለከተ መፍትሄ በሚል 7 ነጥቦችን አስቀምጠዋል። ዶክተር አክሎግ ቢራራ 7 መፍትሄ ሀሳቦችን አስቀምጠዋል። ከነዚህ ውስጥ 3ቱ መፍትሄዎች አማራው እንደ ፖለቲካ ማህበረሰብ መስራት ያለበትን ሲሆን 4 ጉዳዮችን ደግሞ በተመለከተ ደግሞ ወቅታዊ ትግል እያደረገ የሚገኘው ፋኖ ማድረግ አለበት በሚል ያስቀመጧቸውን መፍትሄዎች ነው። ቦርከና ላይ ልትመለከቱ ትችላላችሁ። ቦርከና ትላንትና ኤፕሪል 3 የታተመ ጽሁፍ ነው። ዋና ዋና ነጥቦቹን ግን በዚህ አድርሻለሁ። ወደ ሌሎች መረጃዎች ነው የሚሄደው። ጅቡቲ የሚኖሩ ኢትዮጵያውያን ከፍተኛ ስጋት ላይ ወድቀናል ሲሉ ለኢትዮ ፎከስ ገልጸዋል። ከጅቡቲ ከተማ ወጣ ብሎ በሚገኙ ቦታዎች የሚኖሩ ኢትዮጵያውያን ከፍተኛ ስጋት ውስጥ ገብተናል። በትላንትናው ዕለት መኖሪያ ፈቃድ የሌላቸው ኢትዮጵያውያን በ30 ቀን ጅቡቲን ለቀው እንዲወጡ የሚል መመሪያ የጅቡቲ ሀገር ውስጥ ጉዳይ ሚኒስትር ኑህ ሐሰን አስተላልፈዋል። ይህንን ተከትሎ ከፍተኛ ስጋት ውስጥ ነው የምንገኘው፣ ብዙ ኢትዮጵያውያን ድንጋጤ ላይ ወድቀዋል ብለዋል። በጅቡቲ ከግማሽ ሚሊዮን በላይ ኢትዮጵያውያን እንደሚኖሩ እስከ 1 ሚሊዮን የሚጠጋ ኢትዮጵያዊ በጅቡቲ ይኖራል። አሁን ይህንን በተመለከተ እንግዲህ የመኖሪያ ፈቃድ የላችሁም በሚል የተላለፈው መመሪያ በእጅጉ እንዳሳሰባቸው ነው የገለጹት። በተለያየ መንገድ በጅቡቲ ውስጥ በንግድ ስራ የሚሰማሩ እንዲሁም ደግሞ ለሌሎች የተቋማት አገልግሎትም እዛ የሚገኙ ኢትዮጵያውያን ናቸው የስጋታቸውን የገለጹ። ከመንግስት ጋር የተለያየ እንደዚሁ የፖለቲካ ተቃርኖ ያላቸውም ጭምር የመኖሪያ ፈቃድ የላቸውም በሚል ተላልፈን ልንሰጥ እንችላለን የሚል ስጋት እንዳላቸው ነው የገለጹት። ሰሞኑን ጅቡቲና አዲስ አበባ የውጭ ጉዳይ ሚኒስትሮች ሁለቱ አዲሱ የጅቡቲ የውጭ ጉዳይ ሚኒስትርና ዶክተር ጌዲዮን ጢሞቴዎስ በሁለትዮሽ ጉዳዮች ዙሪያ መነጋገራቸው ይታወቃል። ግን በምን ጉዳዮች እንደተነጋገሩ አይታወቅም። ከዛ በኋላ ግን የውጭ ሀገር ዜጎች ይወጣሉ የሚለው ጉዳይ ለኢትዮጵያን በተለይ ብርቱ ስጋት ሆኗል ነው ያሉት። ጉዳዩን እየተከታተላችሁ ለዓለም አቀፍ ማህበረሰብ እንድታሳውቁልን፣ በስደትም የምንገኝ እንዲሁም ደግሞ ከባህር ተመላሽ ነው ጅቡቲ ውስጥ የሚገኙትም ጭምር ከፍተኛ ስጋት ውስጥ መሆናቸውን ነው እየገለጹት። የጉዞ ሰነዶች፣ የመኖሪያ ፍቃድ የሌላቸው ብዙ ኢትዮጵያውያን አሉ፣ ባለው አስቸጋሪ ሁኔታ ውስጥ ምክንያት ማለት ነው። የዶክተር ጌዲዮን ጢሞቴዎስ ጉዳይ ከተነሳ እንደዚሁ አንድ መረጃ ላድረስ። ወደ ባህር ዳር ዛሬ መሄዳቸውን የሚገልጹ መረጃዎች ናቸው ከመንግስት ሚዲያዎች እየወጡ ያሉት። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ወደ ባህር ዳር የሄዱት
ላለፉት 2 ዓመታት በጦርነት ምክንያት ተቋርጦ የነበረውን የጣና ፎረም ስብሰባ ለማስጀመር ለዚህ የቅድመ ዝግጅት ስራዎችን ለማስጀመር ነው ብለዋል። ለ2 ዓመታት እንግዲህ በአማራ ክልል ባለው ጦርነት ምክንያት ጣና ፎረም እየተባለ የአፍሪካ ጉዳዮች የሚመከሩበት በባህር ዳር ይደረግ የነበረው በየዓመቱ ስብሰባ ለ2 ዓመት ተቋርጧል። በተያዘለት ጊዜ ገደብ መካሄድ አልቻለም። ይህንን ለማድረግ የቅድመ ዝግጅት ስራዎችን ለመመልከት ነው ብለዋል። እንግዲህ ይህንን በተመለከተ አሁንስ ለማድረግ የሚያስችል ሁኔታ አለው የሚለው አብሮ የሚታይ ነው የሚሆነው። ባህር ዳር በዚሁ ምክክር ኮሚሽኑ የአማራ ክልል ባለስልጣናት ምላሽ አልሰጡኝም ብሏል። የምክክር ኮሚሽኑ የታጠቁ ኃይሎች እንዲሳተፉ፣ የቅድመ ተኩስ አቁም እንዲደረግ፣ የታሰሩ እንዲፈቱ እና በምክክር ኮሚሽኑ አጀንዳ ማሰባሰብ ላይ እንዲሳተፉ ያቀረቡትን ጥሪ በተመለከተ እስካሁን ድረስ ከክልሉ መንግስት የተሰጠ ምላሽ የለም ሲል ገልጿል። ከዚህ ምላሽ ባይሰጠውም ግን ስራውን መቀጠሉን ግን አሳውቋል። በዛሬው ዕለት በባህር ዳር መግለጫ ተሰጥቷል። ነገ መጋቢት 27 ጀምሮ ከአማራ ክልል የተለያዩ አካባቢዎች የመጡ ተሳታፊዎች ይሳተፉበታል የተባለው የአጀንዳ ልየታ ስራ ወይ ደግሞ አጀንዳ የመቀበል ስራ ይጀመራል ነው የተባለው። እንግዲህ ዛሬ በተሰጠው መግለጫ ነው የተገለጸው። ለዚህም የህዝብን አጀንዳ የያዙ ወኪሎች ይገኛሉ ሲሉ እንደዚሁ መግለጫ ሰጥተዋል። እንግዲህ ሁለት ነው እዚህ ላይ የሚታየው። የህዝብ አጀንዳ ያላቸውና ጥያቄ ያላቸው አካላት ታስረዋል፣ አልተፈቱም፣ ተኩስ አቁም አልቆመም፣ በትጥቅ ላይ የሚገኙ አልተሳተፉም ካሉ በኋላ ግን የሚሳተፉት የህዝብ ወኪሎች ናቸው፣ የህዝብ አጀንዳ የያዙ ናቸው ብለዋል። ሌሎቹ ጉዳዩን በተመለከተ እንግዲህ በዚህ ስብሰባ ላይ የሚሳተፉት አብዛኞቹ የብልጽግና አደረጃጀቶች የእድር የዕቁብና በልዩ ልዩ መንገዶች የሚገኙ የማህበረሰብ ክፍሎች ናቸው እንጂ የፖለቲካ አጀንዳዎችን የሀገሪቱን አጠቃላይ ነባራዊ ሁኔታ የሚገነዘቡ ሰዎች በየቀበሌው በየወረዳው አልተመለመሉም። ከብልጽግና ብዙ የራቁ አይደሉም። ስለዚህ በዚህ መንገድ ምክክር ኮሚሽኑ የህዝብን ጥያቄ የፖለቲካ አጀንዳዎችን ለማስፈጸም የሚችልበት እድል ከምልመላው ጀምሮ ከተሳታፊ ልየታው ጀምሮ የወደቀ ነው ደግሞ ችግር ያለበት ነው ብለዋል። ወደ መረጃዎቹ ነው የሚቀጥለው። ወደ መረጃዎች ሲቀጥል ወደ አለማጣ የሚወስደን መረጃ ላስከትል። አለማጣ ጎለጅ ተብሎ በሚጠራ ጎላጆ ጊዮርጊስ ተብሎ በሚጠራ ቦታ ይቅርታ፣ በዚህ ቦታ ላይ የህወሓት ታጣቂዎች እርስ በርስ ተኩስ ከፍተው ስለመታኩሳቸው ነው የመረጃ ምንጮች የገለጹት። ለአንድ ሰዓት የዘለቀ ተኩስ ነበር ተብሏል። በእርስ በርሳቸው እንደ መረጃ ምንጮቹ ይህ ተኩስ የደብረ ጽዮን ቡድንና የጌታቸው ቡድን በሚል ለሁለት ተከፍሎ የተደረገ ተኩስ ነው ብለዋል። በዚህ የተኩስ ልውውጥ የደረሰው ጉዳት በዝርዝር አልታወቀም። በተመሳሳይ አለማጣ ቴክኒክ ኮሌጅ አካባቢ የደብረ ጽዮን ቡድን የተባሉ ሰራተኞች እንደዚሁ ከስራ ስለመታገዳቸው የመረጃ ምንጮቹ ገልጸዋል። ከትግራይ በርካታ የሕክምና ቁሳቁሶች እና የቢሮ እቃዎች ወደ አለማጣ እየተጫኑ ነውም ሲሉ እንግዲህ አለማጣ አካባቢ የሚገኙ የመረጃ ምንጮች ይህንን ገልጸዋል። ወደ ፍኖተ ሰላም ስንሄድ በፍኖተ ሰላም ቀጠና ጅጋ ከተማ አቅራቢያ አርሶ አደሮች በመንግስት የጸጥታ ኃይሎች ተገድለዋል ተብሏል። ዛሬ ነው የግድያ የተፈጸመው። እንደዚሁ እንግዲህ በየቦታው በንጹሐን አርሶ አደሮች ላይ የሚፈጸመው ግድያ አንዱ ማሳያ ነው በዚህ አካባቢ እየተፈጸመው። ወደ ግንባር መረጃዎች ይሄዳለው። ወደ ሰከላ የሚወስደን መረጃ ነው የማስቀድመው። ሰከላ በአሽፋ ተብሎ በሚጠራ መገንጠያ ቦታ ትናንትና መጋቢት 28 2017 ዓ.ም አመሻሽ 11 ሰዓት ጀምሮ እስከ 12 ሰዓት ተኩል ድረስ የቆየ ውጊያ ተደርጓል። በዚህ አካባቢ በተደረገው ውጊያ ከፍተኛ ሰብአዊ፣ ቁሳዊና ወታደራዊ ጉዳት ደርሷል ተብሏል። በ10 የሚደርሱ የመንግስት ወታደሮች ስለመገደላቸው እንደዚሁም ደግሞ 10 የሚደርሱ የነፍስ ወከፍ መሳሪያዎች እና በርካታ ተተኳሾች የብሬን፣ የክላሽንኮቭ በፋኖ እጅ መግባታቸውን የመረጃ ምንጮች ገልጸዋል። የመንግስት ኃይሎች ድሽቃ፣ ሞርተር እና ዙ 23ን ጨምሮ በውጊያው እነዚህን ጥቅም ላይ አውለዋል። ሆኖም ግን ከጉዳት አልታደጋቸውም ነው የተባለው። በዚህ ውጊያ የአማራ ፋኖ በጎጃም 3ኛ ክፍለ ጦር የዘንገና ቲሊሊ ብርጌድ እና የጊዮን ብርጌድ በጋራ ያደረጉት ውጊያ ስለመሆኑም እንደዚሁ መረጃዎቹ ያሳያሉ። አሽፋ ተብላ የምትጠራው ቦታ በርካታ ጊዜያት አውደ ውጊያ የተደረገባት ቦታ ነች። ብዙዎቻችሁ ምናልባት ታስታውሷት ትችላላችሁ። ከአሁን በፊት ኮሎኔሎች የተማረኩበት እንዲሁም ደግሞ ኮሎኔሎች የተደመሰሱበት ውጊያ የተደረገው በዚህ ቦታ ነው። ምናልባት ላለፉት 7 እና 6 ወራት ያለማቋረጥ በየጊዜው ውጊያ ከሚደረግባቸው አካባቢዎች አንዷ ነች አሽፋ መገንጠያ ተብላ የምትጠራው። በትላንትና ውጊያ በተጨማሪ እንዲሁ አንድ የመንግስት ወታደርም እንደዚሁ በፋኖ ተይዟል ተብሏል። በዚሁ ወደ ምስራቅ ጎጃም ያሉ መረጃዎችን ላስከትል። ምስራቅ ጎጃም ደብረ ኤልያስ ከተማ የፋኖ ኃይሎች ዘልቀው ወደ ከተማ በመግባት ልዩ ኦፕሬሽን ፈጽመዋል ነው የተባለው። የፋኖ ኃይሎች ወደ ከተማ በመግባት በፈጸሙት ልዩ ጥቃትና ኦፕሬሽን በድንገተኛ ጥቃት የጸጥታ አመራሮችና አጃቢዎቻቸው እንዲሁም ደግሞ የሚሊሻ አባላት ሙትና ቆስለኛ ሆነዋል።
የወረዳው ምክትል ሚሊሻ ጽሕፈት ቤት ኃላፊ እና አጃቢዎቹ በጥቃቱ ስለመገደላቸው፣ የቀበሌው ሊቀመንበርና እንደዚሁ የእሱ ጥበቃ የነበሩ የሚሊሻ አባላትም እንደዚሁ ስለመገደላቸው፣ የወረዳው የሚሊሻ ጽሕፈት ቤት ኃላፊና ሌሎች ደግሞ የእሱ አጃቢዎች እና ሚሊሻ አባላት ደግሞ ቆስለው ሆስፒታል ገብተዋል ነው የተባለው። እንደ መረጃ ምንጮቹ እንግዲህ በእነዚህ የወረዳው የጸጥታ አመራሮች ከ2 ዓመታት በፊት በደብረ ኤልያስ ገዳም አካባቢ የነበረውን የመነኩሳት ጭፍጨፋ ዘመቻ በተመለከተ መንገድ ይመሩ መረጃ ይሰጡ የነበሩ የብልጽግና ተሿሚዎች ናቸው ተብሏል። ይህንን በተመለከተ ያው ብዙዎቻችሁ በ2015 ዓ.ም ከግንቦት 17 እስከ ግንቦት 23 ድረስ ለ5 ቀናት በቆየው በዛ አካባቢ በነበረው ውጊያ በርካታ መነኮሳት መጨፍጨፋቸውን መገደላቸውን ታስታውሳላችሁ። እንግዲህ በዚህ የወረዳው አመራሮች ለመከላከያ ስምሪት መረጃ በመስጠት ይህንን አድርሰዋል ነው የሚለው መረጃው። የ6ኛ ክፍለ ጦር የበረኛው ብርጌድ ቀስተ ደመና ብርጌድ የህዝብ ግንኙነት ነው ዘላለም ዘሪሁን ካሰራጨው መረጃ ላይ ነው የደብረ ኤልያስና የአካባቢውን ለመመልከት እየተቻለው። ሌላው ወደ ግንባር መረጃዎች መለሳለው። የመጋቢት 24ን በተመለከተ የአብይ አህመድ 7ኛ የባለ ሹመት በተመለከተ እንግዲህ ሽመልስ አብዲሳ መልእክት አስተላልፏል። ህዝብ በተሰበሰበበት ኮየፍቼ አካባቢ በዚህ ላይ ሽመልስ አብዲሳ እንግዲህ የድል ኳሱ በእጃች ስር ነበር፣ ግን ከውጭም ከውስጥም እረፍት ነሱን ሲል እንደዚሁ እንግዲህ ሐሳቡን ገልጿል። ካሁን በፊት በተደጋጋሚ ግልጽ የሆኑ ንግግሮችን በመናገር የሚታወቀው ሽመልስ አብዲሳ አሁንም የድል ኳሱ በእጃችን ነው፣ ከውስጥም ከውጭም ሰላም የሚነሱን እረፍት የሚነሱን አካላት አሉ ብሎ ይህንን ድል የነሱ መሆኑን መጋቢት 24 የነሱ መሆኑን ገልጿል። ካሁን በፊትም ብልጽግና በራሳችን በኦሮሞ ፖለቲካ ፍላጎት ልክ ያዋለድነው ፕሮጀክታችን ነው በሚል በተደጋጋሚ ንግግር ማድረጉ ይታወቃል። እንደዚሁም ደግሞ ለ150 ዓመታት ያክል ሲጨቁነን የነበረውን አከርካሪውን ሰብረን አንኮታኩተን ነው ይህንን ስልጣን የያዝነው የሚል ንግግር ሲያደርግ ይሰማል። በኦሮሚያ ክልል የተደረገውን ሰልፍ በተመለከተ ደግሞ ሌላው የኦሮሞ ፖለቲከኛ እና አሁን በቅርቡ ከስር የተፈታው የቀድሞ የሰላም ሚኒስትር ታዬ ደንዳ ደግሞ ይህንን በተመለከተ የፖለቲካ ምልከታዎችን አስቀምጧል። ታዬ ደንዳ ለውጡ 7ኛ ዓመት በነጠላና በአንድ አካባቢ ብቻ የሚል ትችት ነው እያቀረበው። በአንድ አካባቢ ብቻ ወላይታና ሶሳ የተደረጉትን ሰልፎች ከጠቀሰ በኋላ ለምን በኦሮሚያ ክልል ብቻ ተደረገ የሚለውን በተመለከተ 2 ምክንያቶችን አስቀምጧል ታዬ ደንዳ። አንደኛው እንደ ብልጽግና ድጋፍ ተገዶ የሚሰለፍ ህዝብ በኦሮሚያ ክልል ብቻ ስለሚገኝ ከለውጡ በኋላ ተገዶ የሚሰለፍ ህዝብ ያለው በኦሮሚያ ክልል ብቻ ስለሆነ ብሏል። ይህም እንግዲህ አርሶ አደሩ ተገዶ ምርቱን ያለ ገበያ ዋጋ እንደሚሸጥ ሁሉ ተገዶ እርሻውን አብይ አህመድ በሚለው እንግዲህ አዝርት እንደሚሸፍነው ሁሉ አሁን ተገዶ አደባባይ ወጥቷል ሲል ነው ትችቱን ያስቀመጠው። ከዚህ ባሻገር ሁለተኛውና መሰረታዊ ምክንያት ግን የሞተ ዘመድ እንኳ መቅበር የማይችለው የኦሮሞ መከረኛ ህዝብ ከሌላው ወገኑ ለመለየት የተደረገ የፖለቲካ አሻጥር ነው ብሎታል። እንግዲህ በዚህ ስርዓት ተጠቅመናል የኛ ስርዓት ነው በሚል አደባባይ የወጣው የኦሮሞ ህዝብ ዘመዱን እንኳን መቅበር አይችልም፣ ግን ከሌላው ኢትዮጵያዊ ለመለየት የተደረገ የፖለቲካ አሻጥር ነው ሲል ታዬ ደንዳ ይህንን ሐሳቡን ገልጿል። እንግዲህ ከዚህ ጋር በተያያዘ ታዬ ደንዳም እንደዚሁ በድፍረት ሐሳቦቹን ከሚገልጹ የኦሮሞ ፖለቲከኞች መካከል ነው። ሽመልስ አብዲሳ በእብሪት ሐሳቡን ይገልጻል። እነ ታዬ ደንዳ ደግሞ እንደዚሁ የተመለከቷቸውን ጉዳዮች ይገልጻሉ። አብይ አህመድን ፊት ለፊት ደም መጣጭ እንዲሁም ደግሞ ደም አፍሳሽ በሚል ንግግር ተናግሮ ለ1 ዓመት ለበለጠ ጊዜ እስር ቤት ቆይቶ ነው እየተፈታው ታዬ ደንዳ። ወደ ምስራቅ ጎጃም መረጃዎቻችን ስንሄድ እንደዚሁ ስናን ወረዳ ገልጥማ ተብሎ በሚጠራ ቦታ ትላንትና ረፋድ ላይ እንደዚሁ ውጊያ ተደርጓል። በዚህ ውጊያ ከደብረ ማርቆስ ወደ ሮብ ገበያ ስንቅ ለማቀበል ሲሄዱ የነበሩ የመንግስት ወታደራዊ ተሽከርካሪዎች ላይ የተፈጸመ ጥቃት ነው። በጥቃቱ የደረሰው ዝርዝር ጉዳት አልታወቀም። በተመሳሳይ በዚሁ ምስራቅ ጎጃም ባሶ ሊበን ወረዳ ቤተ ንጉስ ተብሎ በሚጠራ ቦታም እንደዚሁ ውጊያ ተደርጓል። በዚህ ውጊያ በርካታ ቁጥር ያላቸው የመንግስት የጸጥታ ኃይሎች ሙትና ቆስለኛ ሆነዋል። የአማራ ፋኖ በ16ኛ ቀን የአንድነት ዘመቻ በተመለከተ ባወጣው ዕለታዊ ሪፖርትም ይህንን አመላክቷል። ከ30 በላይ የመንግስት ኃይሎች ሙትና ቆስለኛ ሆነዋል። በዚሁ ባሶ ሊበን የላምጌጅ ተብሎ በሚጠራ ቦታም በተመሳሳይ በነበረው ውጊያ 8 የሚደርሱ የሚሊሻ አባላት ሞትና ቁስለኛ ሆነዋል ተብሏል። እነዚህ መረጃዎች ከላይ ከደብረ ኤልያስ እስከዚህ ድረስ የነበሩትን የአማራ ፋኖ በጎጃም የዘመቻ ውሎ ሪፖርቶች ላይም
እንደዚሁ የተገለጹ መረጃዎች ናቸው። ወደ መቅደላ ምዕራብ ወሎ ስንሄድ ጁሳ ቀበሌ ዶሰት ተብሎ በሚጠራ ልዩ መንደር በርካታ የመኖሪያ ቤቶች በእሳት ተቃጥለዋል ተብሏል። ከ10 የሚበልጡ መኖሪያ ቤቶች ተቃጥለዋል። መንደሩም አሁን እንግዲህ አመድና ጥቁር ጥላሸት ብቻ ነው የሚታይበት፣ እንዳልነበር ሆኖ ምድረ በዳ ሆኗል። እነዚህ መኖሪያ መንደሮች የተቃጠሉት ደግሞ በመንግስት የጸጥታ ኃይሎችና በሚሊሻዎች እንደሆነ ነው የመረጃ ምንጮች የሚገልጹት። የፋኖ ደጋፊ ናችሁ በሚል አንድ መኖሪያ መንደር ሙሉ በሙሉ ወድሟል። ሚሊሻ ፊት ለፊት ከመዋጋት ይልቅ በቀጥታ በዚህ ቀጠና እየተዘዋወሩ የሰላማዊ ሰዎችን ቤት ንብረት ማቃጠል፣ የቁም እንስሳትን መዝረፍ እንዲሁም ደግሞ ሀብት እንደዚሁ ማውደም ዋና ተግባራቸው ሆኗል ነው የሚሉት የመረጃ ምንጮቹ። ሰሞኑ እንግዲህ በዚህ ኮሬብ፣ ደብረ ዘይትና አካባቢ በነበሩ ውጊያዎች በርካታ የሚሊሻ አባላት ላይ ጉዳት መድረሱ የሚታወቅ ነው። ሌላው የአማራ ፋኖ በጎንደር አንድነት የጉና ክፍለ ጦር ሀገረ ቢዘን ብርጌድ የፋኖ አደረጃጀት መስራቱ እንደዚሁ በአሰራጨው መረጃ ገልጿል። በዚህም በስማዳና በአካባቢ የሚንቀሳቀሰው ሀገረ ቢዘን ብርጌድ የብርጌድ ስራ አስፈጻሚዎቹን አዋቅሯል። በዚህ መሰረት ጌታቸው አወቀን የብርጌዱ ሰብሳቢ፣ ጌታቸው አወቀን ምክትል ሰብሳቢ፣ አማረ ደሴን ሰብሳቢ እንዲሁም ደግሞ ይበልጥ ያንዱ ዓለምን ደግሞ የዘመቻ አዛዥ በማድረግ ከ10 በላይ ያሉት የአባላትን ብርጌዱ አዋቅሯል። በዛሬው ዕለትም እንደዚሁ በነገራችን ላይ የፋኖ ምልምል አባላት የስልጣን አጠናቀው ምርቃት ላይ መሆናቸውን የሚገልጹ መረጃዎች ወጥተዋል። ወደ ሌሎች መረጃዎች ቀጥላለሁ። ወደ ሌሎች መረጃዎች ስቀጥል የአውሮፓ ህብረት በኢትዮጵያ ለተፈናቃዮችና ለመልሶ ግንባታ በሚል ወደ 32.3 ቢሊዮን የኢትዮጵያ ብር ወይም ደግሞ 240 ሚሊዮን ዩሮ ድጋፍ አድርጓል። የአውሮፓ ህብረት እንግዲህ ይህንን በተመለከተ የዚህ ዘገባ ጉዳይ ወደየት ይወስዳል የሚለውን ለማየት በአማራ ክልል በነበሩ 2 ዙር ጦርነቶች በህወሓትም አሁን ባለው ጦርነትም በትምህርት ተቋማት ላይ የደረሰውን ጉዳት በተመለከተ 112 ቢሊዮን ብር የሚገመት ጉዳት ደርሷል። በትምህርት ተቋማት ላይ፣ በጤና ተቋማት ላይም እንደዚሁ። ይህንን በተመለከተ እንግዲህ ከዚህ በጀት ውስጥ ምን ያክሉ ለዚህ ይሄዳል? ከዛ ውጭ ደግሞ ሰሞኑን በተደጋጋሚ ወጡ የነበሩ ዘገባዎች በትላንትናው ዕለት መሰረት ሚዲያ ይዞት በወጣው ዘገባ ከዛም ቀደም ብሎ በኢትዮ ፎከስ የቀረበው ደብረ ብርሃን እና በወሎ የተለያዩ አካባቢዎች የሚገኙ የወለጋ ተፈናቃዮች በአስቸጋሪ ሁኔታ ውስጥ ነው የሚገኙት። አሁን ይህ እርዳታና ድጋፍ ለነሱ ይደርሳል ወይስ ደግሞ እንደተለመደው የድሮን ጥይት ይገዛበታል የሚለው ጉዳይ አብሮ የሚታይ ነው የሚሆነው። የረድኤት ድርጅቶቹ ለተጎጂዎቹ እርዳታው መድረሱ እንዲያረጋግጡ፣ ተረጂዎችም እርዳታ መድረሳቸው እንዲያረጋግጡና ተጠያቂነት እንዲኖር ማድረግ ያስፈልጋል። እስካሁን እንግዲህ የሚመጡ በጀቶች ከፍተኛ ብክነት ነው ያለው። አብዛኞቹም ለጦርነት ነው እየዋሉ የሚገኙት። ወደ አፍሪካ ቀንድ መረጃዎቻችን ልሄድና የዕለቱ መረጃዎችን ላጠናቅ። ወደ አፍሪካ ቀንድ ስንሄድ በሱዳን የቀድሞ 2 ባለስልጣናት ከስር ሊፈቱ መሆናቸውን የሱዳን ጦር አስታውቋል። በተለይ የቀድሞ ምክትል ፕሬዝዳንት ባራኪ ሐሰን ሳላህ እንዲሁም የሱዳን የቀድሞ ሚኒስትር የሱፍ አብደላ ፋታህን ከስር ሊፈቷቸው መሆኑን ገልጸዋል። እነዚህ እንግዲህ በቀድሞው በአልበሽር ዘመን ጭምር የነበሩ ባለስልጣናት ናቸው። አሁን በስር ላይ ነው የሚገኙት። ከጤና ጋር በተያያዘ ሊፈቱ መሆናቸውን ነው የሱዳን መንግስት ያስታወቀው። በዚሁ በሱዳን ጦርነት አርኤስኤፍ አልፋሽር ተብሎ በሚጠራው ቦታ የሱዳንን የጦር አውሮፕላኖች መቶ መጣሉን ነው የገለጸው። አንድ አውሮፕላን ተመቶ ወድቋል፣ ቃጠሎ ደርሶበታል። ሌላም አውሮፕላን እንደዚሁ ተመቶ ያልታወቀ ስፍራ ላይ ተከስክሷል የሚሉ መረጃዎች ናቸው የወጡት። እንግዲህ የአርኤስኤፍ ወይም ፈጥኖ ደራሽ ኃይሉ ካርቱምን ከለቀቀ በኋላ በተለይ ወደ ምዕራብ ሱዳን አካባቢ ብርቱ ውጊያ እያደረገ ነው የሚገኘው። በዚህም በርካታ ንጹሐን እንዳለቁ የመረጃ ምንጮቹ ገልጸዋል። ሌላው መረጃ ግብፅን የተመለከተ ነው። ግብፅ እስራኤልና ፍልስጤም ተኩስ እንዲያቆሙ ግፊት እያደረግኩ ነው ብላለች። እንግዲህ የግብፅ የውጭ ጉዳይ ሚኒስትር ዶክተር አብደላቲ እንደተናገሩት ሁለቱ ሀገራት ተኩስ እንዲያቆሙ 3ኛ ዙር ግፊት እያደረግኩ ነው ብላለች። ያው እንግዲህ ግብፅ በዚህ ቀጠና በመካከለኛው ምስራቅና በአፍሪካ ቀንድ የቀይ ባህር ቀጠና ያላትን ተጽዕኖ ለማሳደግ የዲፕሎማሲያዊ ጫናዎች እያደረገች ስለመሆኑ ይህም ማሳያ ነው። ለሰዓት ያስኳቸው አጫጭር መረጃዎች እነዚህ ነው የሚመስሉት። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ስለተከታተላችሁ በእጅጉ አመሰግናለሁ። መልካም ጊዜ